እግዚአብሔር አምላክ ይርዳን። የእግዚአብሔር መንግስት ማለት የእግዚአብሔር ፍቃድ የተገለጠበት ሕይወት ነው። መጽሐፍ ቅዱስ ዮሐንስ ወንጌል 3 ላይ በእርሱ ደስ የሚለኝ የሚወደው ልጄ እርሱ ነውና እርሱን ስሙት የሚል ቃል እናገኛለን። ይህንን ጌታችን ኢየሱስ ክርስቶስ በመጥምቁ ዮሐንስ ተጠምቆ ከወጣ በኋላ መንፈስ ቅዱስ በእርግብ መልክ በኢየሱስ ክርስቶስ ከወረደ በኋላ ድምፅ መጣ። እግዚአብሔር አብ ነው ለኢየሱስ ክርስቶስ የተናገረው። በዙሪያው ያሉት ሰዎች እንዲሰሙም ጭምር በእርሱ ደስ የሚለኝ የሚወደው ልጄ እርሱ ነውና እርሱን ስሙታል። የእግዚአብሔር ሙሉ ፍቃድ በኢየሱስ ክርስቶስ ሕይወት ላይ ተገልጧል። ስለዚህ የእግዚአብሔር ሙሉ ፍቃድ፣ የእግዚአብሔር ዓላማ በሕይወቱ ላይ የእግዚአብሔር ፕሮግራም የተገለጠበት ሕይወት፣ የእግዚአብሔር መንግሥት የተገለጠበት ሕይወት ነው ማለት እንችላለን። እዚህ ጋር መንግሥቱንና ጽድቁን ፈልጉ ከሚለው መንግሥት የሚለውን እያየን ነው ማለት ነው። ሌላው ደግሞ ጽድቅ የሚለው ምንድን ነው? ጽድቅ ማለት ምን ማለት ነው? መጽሐፍ ቅዱስ ሲናገር ጽድቅን የሚሹ ብፁዓን ናቸው ይላል። ጽድቅ ማለት ምንም ኃጢአት የሌለበት ንጹሕ ማንነት ማለት ነው። ይሄ ጽድቅ የሚለው ደግሞ ለእግዚአብሔር የተሰጠ ስም ነው። ሰው ጻድቅ ሊባል አይቻልም። ምክንያቱም መጽሐፍ ቅዱስ ሲናገር ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። የመጀመሪያው አዳም ኃጢአትን ስለሰራ ሰው ሁሉ ሟች ሆነ። አዳም በኤደን ገነት ላይ ኃጢአትን ከሰራ በኋላ የአዳም ዘር ሁሉ በአዳም ኃጢአት ወይንም ውድቀት ምክንያት ሁሉም ሰው ኃጢአትን ሰራ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁሉም ሰው ኃጢአትን ሰርቷል። ጻድቅ እግዚአብሔር ብቻ ነው። ጽድቅ የሚባለው ለእግዚአብሔር የተሰጠ ነው። ነገር ግን አንድ ሰው በእግዚአብሔር ችሎታ ካመነ፣ ልክ አብርሃም በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት እንደሚል እግዚአብሔር አደርጋለሁ ያለውን የተስፋውን ቃል በማመን አብርሃም ጻድቅ ሆነ። ጽድቁ የእግዚአብሔር ጽድቅ ተቆጠረለት፣ መቆጠር እንጂ ሰው በሰራው ሥራ የሚያገኘው ውጤት አይደለም። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ይሄ ማለት ምን ማለት ነው? እግዚአብሔር ሲናገር፣ እግዚአብሔር ቃል ሲገባ እግዚአብሔርን ማመን፣ በእግዚአብሔር መታመን ለአብርሃም ጽድቅ ሆኖ ተቆጠረለት። እግዚአብሔር አደርጋለሁ እንዲያና እንዲያደርጋለሁ ያለውን ቃሉን ማመን ራሱ ለአብርሃም ጽድቅ ሆኖ ተቆጠረለት። ስለዚህ ጽድቅ ማለት ደግሞ ጽድቅ ራሱ ጽድቅ የሚለው እንከን የሌለበት ሕይወት፣ እንከን የሌለበት ማንነት ማለት ነው። ፍጹም የሆነ ንጹሕ የሆነ ሕይወት ጽድቅ ወይንም ጻድቅ ይባላል። ስለዚህ አብርሃም በእግዚአብሔር ሥራ በማመኑ ጻድቅ ሆኖ ተቆጥሯል ማለት ነው። እግዚአብሔር ጻድቅ አድርጎ ጽድቅን ቆጠረለት። እንዲሁም ደግሞ እኛ ኢየሱስ ክርስቶስን በማመናችን ምክንያት ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመናችን ምክንያት የእግዚአብሔር ልጆች ተባለ፣ ጻድቃን ተባለ። ጌታችን ኢየሱስ ክርስቶስ በመስቀል ላይ የሠራውን የእርሱን ሥራ በማመን እኛም ደግሞ ጻድቃን ተባለ። ልብ በሉ እንግዲያስ ወገኖቼ፣ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሠራውን ሥራ በማመን እኛም ደግሞ በጌታ በኢየሱስ ክርስቶስ ሥራ ጻድቃን ተባለን። ስለዚህ ጽድቅ የሚለውን ኢየሱስ ክርስቶስ የሠራውን በማመን ነው እንጂ ሰው በሥራ ጻድቅ ሊባል አይችልም። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ የሚያስተምረን ይህንን ነው። ሌላው ደግሞ ጽድቅን የሚራቡ ብፁዓን ናቸው የሚለውን ስንመለከት ጽድቅ የሚለውን በትንቢተ ሚክያስ ምዕራፍ 6 ከቁጥር 6 እስከ 8 ባለው ላይ ሰው ሆይ እግዚአብሔር ካንተ የሚፈልገው ወይንም የሚሻው ምንድን ነው ይላል። ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ
በአምላኬ ፊት በትሕትና ትሄድ ዘንድ አይደለምን ይላል። ልብ በል እንግዲያውስ በዚህ ቦታ ላይ ሶስት ነገሮችን ማየት እንችላለን። ፍርድ ወይንም ፍትሕ የሚለውን እናገኛለን። ምሕረት ወይንም ይቅርታ የሚለውን እናገኛለን። ትሕትና የሚለውን እናገኛለን። ፍርድ የሚለውን ስንመለከት ያለ አድለው ለሰው ልጅ የሚገባውን ፍትሕ መስጠት እግዚአብሔር ይፈልጋል። ፍትሕ መስጠት፣ ለተበደሉት በትክክል ፍርድ መስጠት፣ አድሎ አለማድረግ እግዚአብሔር ይፈልጋል። ጽድቅ ስንል ደግሞ በትንቢተ ሚክያስ ላይ እንደምንመለከተው እግዚአብሔር ከኛ የሚሻው ምናችንንም አይደለም። እግዚአብሔር ምናችንንም አይፈልግም። ለተበደሉ ለተገፉ ሰዎች ፍርድን እንድንሰጥ ነው እግዚአብሔር የሚፈልገው። ይሄ ነው በረከት፣ ፍትሕ መስጠት ለሰዎች። እግዚአብሔር እውነተኛ ዳኛ ስለሆነ ነው እኛ ትክክለኛ ፍርድ መስጠት የሚገባ። እግዚአብሔር እውነተኛ ፈራጅ ስለሆነ ነው። ሌላው ደግሞ ምሕረት ወይንም ይቅርታ ማድረግ። እግዚአብሔር ከኛ የሚፈልገው ምሕረት ወይንም ይቅርታ ማድረግ። ይቅርታ በተለይም በአዲስ ኪዳን ላይ ትልቅ ቦታ የያዘ ነገር ነው። በክርስትና ሕይወት ጀርባ አጥንት የሚባለው የይቅርታ ሕይወት ነው። የበደሉንን ሰዎች ይቅር እንድንል እግዚአብሔር ይፈልጋል። የበደሉንን ሰዎች ይቅር ካላልን በደላችን ይቅር አይባልም። የበደሉንን ሰዎች ይቅር ባልን ቁጥር እግዚአብሔር በደላችንን ይቅር ይላል ማለት ነው። ይሄ ከባድ ነው። እንግዲህ አውሳስብ ሰዎች እኛን ከበደሉ በኋላ እነሱ እኛ የበደልናቸው ሰዎች መጥቶ እኛን ይቅርታ መጠየቅ እሱ ቀላል ነው። ነገር ግን የበደሉንን ሰዎች ሄደን ይቅርታ መጠየቁ ነው የሚከብደው። ስለዚህ የይቅርታ ሕይወት በዚሁ በአዲስ ኪዳን ትልቅ ቦታ የያዘ ነገር ነው። የይቅርታ ሕይወት እግዚአብሔር እንዲሰጠን ጌታ ይርዳል። ሌላውና ሶስተኛው ምንድነው የሚለው? የትሕትና ሕይወት ነው። እግዚአብሔር ትሑታንን ይወዳል፣ ትዕቢተኞችን ግን ይቃወማል። ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ሲሆን ከአምላክ ጋር መተካከልን እንደማይገባው አድርጎ ቆጠረ። ራሱን ያለ ልክ ዝቅ አደረገ። የባሪያን መልክ ይዞ ራሱን ያለ ልክ ዝቅ አደረገ ይላል መጽሐፍ ቅዱስ ሲናገር። እኔ በልቤ ትሑት ነኝ ይላል መጽሐፍ ቅዱስ። ጌታችን ኢየሱስ ክርስቶስ የትሕትና ምሳሌ ነው። ሮል ሞዴል የሚባለው የትሕትና ምሳሌያችን ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ራሱ ደግሞ ትሑታንን ይወዳል፣ ትዕቢተኞችን ይቃወማል። እግዚአብሔር አምላክ ይርዳን ወገኖቼ። ይህንን ነው እግዚአብሔር የእግዚአብሔር ቃል በረከት ብሎ የሚጠራው። ሰዎች እንደሚሉት አይደለም። እግዚአብሔር አምላክ እርሱን እንድንመስል ይፈልጋል። የሰው ልጅ እግዚአብሔር ከፈጠረ በኋላ በገነት ውስጥ በከበረ ቦታ ላይ በጣም ውብ በሆነ ቦታ ላይ አዳምን አኖረ። አዳምን እግዚአብሔር በገነት በሚያኖርበት ጊዜ በገነት ውስጥ መልካምንና ክፉን የምታስታውቀውን ዛፍ አኖረ ይላል። ብዙዎች እግዚአብሔር በገነት ውስጥ መልካምንና ክፉን የምታስታውቀውን ዛፍ ለምን አኖረ? አለመኖር አይችልም ነበር ብሎ ይጠይቃል። ምክንያቱም እግዚአብሔር የሰው ልጆችን ሲፈጥር ከበጎ ምርጫ ጋር ከበጎ ፍቃድ ጋር ስለፈጠረ በገነት ውስጥ መልካምንና ክፉን የምታስታውቀውን ዛፍ አለመኖር ይችል ነበር። ነገር ግን ሰው በበጎ ፍቃድ በምርጫ መኖር
ሙሉ የመወሰንና የመምረጥ ፖቴንሻል ያለው ፍጡር አድርጎ እግዚአብሔር የሰው ልጅን ስለፈጠረ መልካምንና ክፉን የምታስታውቀውን ዛፍ በገነት መካከል አኖረ። እንደዚህ ብሎ አዘዛቸው፣ በገነት ውስጥ ካሉ ዛፎች ሁሉ ብሉ፣ ነገር ግን ከዚች መልካምንና ክፉን ከምታስታውቀው ዛፍ አትብሉ ብሎ አዘዛቸው። በበላችሁ ጊዜ ሞትን ትሞታላችሁ ብሏል። ነገር ግን እባብ መጥቶ ሔዋንን አሳታት። ወገኖቼ አንድ ነገር መስተዋል አለብን። እባብ ለመጀመሪያ ጊዜ መጥቶ ሔዋንን አላሳታትም። ነገር ግን በተደጋጋሚ ልቧን እያገኘ መልእክት እያስተላለፈ ቀን በቀን እየመጣ ልቧን እስከሚያሸንፍ፣ ልቧን ከእግዚአብሔር ከፍታ እስከሚያወርድ፣ ከዛ ከኤደን ገነት ክብር ውስጥ እስከሚያወርድ ተግቶ እንደሰራ ነው መጽሐፍ ቅዱስ የሚነግረን። በተደጋጋሚ መልእክት ያመጣ ነበር። ይህንን በበላችሁ ጊዜ ሞትን አትሞቱም፣ እንደ እግዚአብሔር ክፉንና ደጉን ለይታችሁ ስለምታውቁ ነው እንጂ ሞትን አትሞቱም ብሎ ተናገራቸው። ይህንን ተቀበለች። እዚህ ጋር ተመልከቱ፣ ልቧን ነው ሰይጣን ያገኘው። በዛ ቦታ ላይ እባብ አእምሮዋን ነው ያገኘው። ተሸነፈች፣ አእምሮዋን አሸነፈ፣ አሳታት። ከዛ በኋላ ከዛ ፍሬ እግዚአብሔር አትንኩ ብሎ ካዘዛት ከዛች ፍሬ ወሰዱ። መጀመሪያ ለራሷ ወስዳ በላች። ከዛ በኋላ አዳምንም አበላች። ሁለቱም በኃጢአት ወደቁ። በኃጢአት ከወደቁ በኋላ እግዚአብሔር ራሱን ያለ ምስክርነት የማይተው አምላክ፣ መቼም ቢሆን እግዚአብሔር አምላክ ራሱን ያለ ምስክርነት አይተውም። ወገኖቼ ተስፋ ሰጣቸው። በዛ ቦታ ላይ የእግዚአብሔር ድምፅ እንደዚህ እያለ ይመጣ ነበር። የሰው ልጅ በኃጢአት ከወደቀ በኋላ ከእግዚአብሔር ክብር ውስጥ ከእግዚአብሔር ሕልውና ውስጥ ወጣ፣ ሞትን ሞተ። እንግዲያውስ በዛ ቦታ ላይ አዳም ከእግዚአብሔር ጋር የነበረው ያ የተገለጠ የእግዚአብሔር ክብር ውስጥ ያ የተገለጠ የእግዚአብሔር ሕልውና ካለበት ቦታ ወጣ። ኅብረቱ ተቋረጠ። ከፈጣሪው ከእግዚአብሔር ጋር የነበረው ኅብረት ተቋረጠ። ከገነት ውስጥ ወጣ፣ ራሱን ሸሸገ። የእግዚአብሔር ድምፅ መጥቶ በገነት ውስጥ አዳም አዳም ብሎ ተጣራ። አዳም እነሆኝ አለ፣ እነሆኝ አለ። እኔ እዚህ ተደብቄአለሁ፣ ተሰውሬአለሁ አለ። እግዚአብሔር እንደዚህ አለ፣ አትብላ ካልኩ ምግብ በላህ እንዳለው። አዎ አንተ ረዳት እንድትሆን የሰጠኸኝ ሔዋን ወስዳ አበላችኝ አለ። እንግዲያውስ ተመልከቱ፣ መላከክ የሚባለው ነገር አለ። አዳም ወደቁ፣ በላው፣ ትእዛዝን ተላልፌአለሁ፣ ፍቃድን ተላልፌአለሁ አላለም። አላከከ፣ ሔዋን አበላችኝ አለ። ከዛ በኋላ በኃላፊነት ደረጃ መጀመሪያ ኃላፊነት የወሰደው አዳም ስለነበረ ለእያንዳንዱ እንደ ሥራው አዳምን ከዛ በፊት በእግዚአብሔር ሕልውናና ክብር ውስጥ በገነት ውስጥ አዳም ይመላለስ የነበረውን ያንን የሥራ ሁኔታ በፊት የሥራ ጫና አልነበረም። አዳም በገነት ውስጥ ገነትን በእርግጥ እንዲጠብቃት እንዲያለማትና እንዲንከባከባት ነበር በገነት ውስጥ ያኖረው። በፊት የነበረው ጫና ያልነበረበት ሥራ ነው። አሁን ግን በኃጢአት ከወደቀ በኋላ ያ ሰው ግረውና ጥረው በላቡ ብዙ ደክመው እንዲበላ ነበር እግዚአብሔር ትእዛዝን በኃጢአት ከወደቁ በኋላ ትእዛዝን የሰጣቸው። አዳምን ጠራ። አዳም አንተ ከዛሬ ጀምሮ ጥረህ ግረህ በላብህ ትበላለህ፣ ሞትንም ትሞታለህ አለው። ሔዋንን ጠርቶ በምጥ ትወልጃለሽ፣ ፍላጎትሽ ወደ ባልሽ ይሆናል። እባብንም አንተ ከዛሬ ጀምሮ ያንተ ምግብ
አፈር ይሆናል፣ ደግሞ በአፈር ትሄዳለህ አለው። በዛ ቦታ ላይ እንግዲያውስ የምንመለከተው አንድ ትልቅ ተስፋ እንመለከታለን። ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ከሴቲቱ የሚወለደው የእባብን ራስ ይቀጠቅጣል፣ እሱም ደግሞ ሰክኖን ይነክሳል የሚለውን ትልቅ ቃል ሰጠ። ያ ማለት የጌታችን ኢየሱስ ክርስቶስ የመዳን ተስፋ ነው። ጌታችን ኢየሱስ ክርስቶስ መሞት እንዳለበት በዛ ቦታ ላይ እንግዲያውስ ልብ በሉ። እነሱ ራቁታቸውን ነበሩ። ከዛ እግዚአብሔር ቆዳ እንዳለበሳቸው የእግዚአብሔር ቃል ይናገራል። ቆዳ ከየት እንደመጣ እንግዲያውስ መገመት ይቻላል። ቆዳ ዝም ብሎ አይመጣም። አንድ የሆነ ደም ፈሶ ከዛ በኋላ ቆዳ እንደመጣ ነው እንግዲያውስ መገመት የምንችለው። ደም ሳይፈስ ስርየት የለም እንደሚለው እንደ እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ ዓለምን ሁሉ ማዳን እንዳለበት፣ ደሙን አፍስሶ ማዳን እንዳለበት በብሉይ ኪዳን ላይ የፈሰሱ የፍየሎችና የበጎች የዋኖሶች ደም የብሉይ ኪዳን ሰዎችን ፈጽሞ ሕሊናቸውን ነፃ ሊያወጣ አልቻለም። በየጊዜው ደሙን ያፈሱ ነበር። ጌታችን ኢየሱስ ክርስቶስ መሞት እንዳለበት ከሴቲቱ የሚወለደው የእባብን ራስ ይቀጠቅጣል የሚለው ለዛ ነው። እንግዲያውስ ልብ በሉ። ጌታችን ኢየሱስ ክርስቶስ ከአብ ዘንድ እሱ በረከታችን ነው። ጌታችን ኢየሱስ ክርስቶስ እሱ ከእግዚአብሔር ዘንድ በረከታችን ነው። ስለዚህ እኛ በረከት የምንለው ከመጽሐፍ ቅዱስ አንጻር ስንመለከት በረከት የምንለው በጌታችን በኢየሱስ ክርስቶስ በኩል ያገኘነው መዳን፣ በጌታችን በኢየሱስ ክርስቶስ በኩል ያገኘነው የኃጢአት ይቅርታ፣ እሱ ነው በረከት። ከአብ ጋር ታረቅን። መጽሐፍ ሲናገር እንደዚህ ይላል። ኤፌሶን ምዕራፍ 2 ላይ ከቁጥር 1 ላይ ከኃጢአታችንና ከበደላችን የተነሳ ሙታን ሆነን ሳለን የሚል ቃል እናገኛለን። ሙታን ሆነን ሳለን እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ ይላል በክርስቶስ ኢየሱስ በኩል ከሱ ጋር አስታረቀን፣ ደግሞም ሕያው አደረገን ይላል። አስነሳን የሚል ቃል እናገኛለን። ከክርስቶስ ኢየሱስ ጋር ከሙታን አስነሳን። ሙታን ነበር፣ እረኛ እንደሌላቸው በጎች ተቅበዝብዘን ነበር፣ ተስፋ አጥተን ነበር፣ ጨለማ ውስጥ ነበር። በጨለማ ውስጥ ይሄድ የነበረ ታላቅ ብርሃን ወጣላቸው ይላል መጽሐፍ ቅዱስ ኢሳይያስ ላይ። በጨለማ ውስጥ የነበርን እኛ፣ ተስፋ ያልነበረን እኛ በጌታችን በኢየሱስ ክርስቶስ በኩል የዘላለምን ይቅርታ አገኘን። ጌታችን ኢየሱስ ክርስቶስ ጋራ ከእግዚአብሔር ጋራ ታረቅን። በጌታችን በኢየሱስ ክርስቶስ በኩል የጥሉን ግድግዳ በደሙ በኩል አፈረሰ። ከነ ሕግጋቱ ይላል መጽሐፍ ሲናገር ሽሮታል ይላል። እኛን ይጠይቅ የነበረው ያደረግነው የሰራነው በደል ይጠይቅ የነበረውን ዋጋ በመስቀል ላይ ከፈለ። ኃጢአት አደረገው ይላል መጽሐፍ ቅዱስ ሲናገር። ኢየሱስ ክርስቶስን ኃጢአት አድርገው በመስቀል ላይ ከቀጣ በኋላ ዓለምን ከራሱ ጋር አስታረቀ። ዓለምን ከራሱ ጋር አስታረቀ። ስለዚህ አሁን ተሰርቶልናል፣ በመስቀል ተደርጎልናል። አንዱ እሱ ስለ ሁሉ ሞተ። ምንም በደል የሌለበት ኃጢአት የሌለበት የአብ ልጅ ኢየሱስ ክርስቶስ በመስቀል ላይ ሞተ፣ ደሙን አፈሰሰ። ስለዚህ ዋጋ ተከፍሎልናል ወገኖቼ፣ ዋጋ ተከፍሎልናል።
በኢየሱስ ክርስቶስ ማመን አምነን ከዘላለም ሕይወት የዘላለምን ሕይወት ከዘላለም ጥፋት ከዘላለም ሞት ወደ ዘላለም ሕይወት ተሸጋግረናል። ይህንን በረከት ይላል መጽሐፍ ቅዱስ ሲናገር። ኤፌሶን ላይ እንደዚህ ይላል፣ በመንፈሳዊ በረከት በሰማያዊ ስፍራ በክርስቶስ ኢየሱስ በኩል ባርኮናል ይላል። የት ነው እግዚአብሔር የባረከን? የሆነ መንደር ላይ፣ የሆነ ቀበሌ ላይ፣ የሆነ ወረዳ፣ የሆነ ዞን ክልል ላይ ምናምን አይደለም። እግዚአብሔር የባረከን ትልቅ በረከት የሚባለው ከአንድ መንደር ከአንድ ቀበሌ ወደ ከተማ ወደ ወረዳ ወይንም ወደ ዞን አንድ ስቴፕ እየጨመሩ መሄድ አይደለም። በረከት የሚባለው በሰማያዊ ስፍራ እግዚአብሔር ባርኮናል ወገኖች። ከአንድ ሀገር ወደ አንድ ሀገር የስፍራ ለውጥ ማድረግ አይደለም። በረከት በሰማያዊ ስፍራ በመንፈሳዊ በረከት መባረክ ነው። ደግሞ ይህንን እግዚአብሔር በክርስቶስ ኢየሱስ በኩል ባርኮናል። ምንድነው የሚለው? አሁንም ኤፌሶን ላይ ዓለም ሳይፈጠር በፊቱ ይላል ቅዱሳንና ነውር አልባ እንድንሆን ዓለም ሳይፈጠር በፊት መርጦናል በእርሱ። እርሱ ማን? ኢየሱስ ክርስቶስ ነው። ወገኖቼ እናንተ ትላንትና አይደለም የተመረጣችሁት። ምናልባት አንዳንዶቻችን ጌታን ያገኘ ነው በቅርብ ዓመታት ውስጥ ሊሆን ይችላል። እኔ ወደ ጌታ የመጣሁት ከ4 ዓመት በፊት ከ2 ዓመት በፊት ምናምን ልንል እንችል ይሆናል። ነገር ግን እኛ የዘላለምን ሕይወት ያገኘ ነው ዓለም ሳይፈጠር በፊት እግዚአብሔር ቅዱሳንና ነውር አልባ አድርገው በክርስቶስ ኢየሱስ መርጦናል። በፍቅሩ በጸጋው መርጦናል። ስለዚህ በረከት ይሄ ነው። ይህንን ነው መጽሐፍ ቅዱስ በረከት የሚለው። ልጁን ልኳል። ልጁን ልኮ አዳነን። የእግዚአብሔር ልጆች ተብለናል። የእግዚአብሔር ልጆች፣ የእግዚአብሔር ልጅ መባል ይሄ ነው ከባዱ ነገር። እነዚህ ሰዱቃውያንና ፈሪሳውያን የአይሁድ አለቆች ሙሴ በሕግጋት ላይ የእግዚአብሔርን ስም በከንቱ የሚጠራ እርጉም ይሁን ብሎ የተናገረውን እንደነበረ በመቀበል ጌታችን ኢየሱስ ክርስቶስ እኔ እግዚአብሔር ልጅ ነኝ በማለቱ ይሄ ትልቅ ወንጀል ሰርቷል ብሎታል። የእግዚአብሔር ልጅ መባል በአይሁድ አለቆች ዘንድ ከባድ ነገር ነው። የእግዚአብሔር ልጅ መባል አይሁዶች ኢየሱስ ክርስቶስን አሳልፈው የሰጡት በመስቀል ላይ የሰቀሉትና የገደሉት ጌታችን ኢየሱስ ክርስቶስ እኔ እግዚአብሔር ልጅ ነኝ በማለቱ ነው። ይሄ ትልቅ ስልጣን፣ ይሄ ትልቅ ፖዚሽን ነው የእግዚአብሔር ልጅ መባል። ግን ጌታ ኢየሱስ ክርስቶስን በመቀበላችን በማመናችን የእግዚአብሔር ልጆች ተባለን። ክርስትና መታደል ነው ወገኖች። የእግዚአብሔር ልጆች ተባለ። ገላትያ 4:6 ላይ የእግዚአብሔር ልጆች ተባለልን። ልጆች ከሆነ ደግሞ ወራሾች ነን ይላል። አባ አባ ብለን የምንጮህበት የልጅነትን ስልጣን ተሰጠ። የእግዚአብሔር ቤተሰብ ደግሞ ተብለናል ወገኖች። የአንድ ሀገር ዜጋ ተብለናል። የእግዚአብሔር ቤተሰብ የአንድ ሀገር ዜጋ ኤፌሶን ምዕራፍ 4 ከቁጥር 19 የእግዚአብሔር ወራሾች ተብለናል። በሐዋርያትና በነቢያት መሠረት ላይ ታንጻችኋል የሚል ቃል እናገኛለን። ኤፌሶን 4 ያለ ኢየሱስ ክርስቶስን በቀላሉ በማመናችን ይሄ ደግሞ ጌታ ኢየሱስ ክርስቶስን መድኃኒታችን ነው ጌታችን ነው ብሎ ማመን
እግዚአብሔር ካረዳን በስተቀር ሞኝነት ነው የሚመስለው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። ዓለም ከእግዚአብሔር ጥበብ የተነሳ ዓለም ከጥበቧ የተነሳ በእግዚአብሔር በስብከት ሞኝነት ባለማመኗ በዓለም ላይ ተፈርዷል። መጽሐፍ ሲናገር በስብከት ሞኝነት ለሚያምኑት የእግዚአብሔር ኃይል ይሆናል። ይሄ የእግዚአብሔር በጎ ፍቃድ ሆኗል ይላል ቀጥታ የእግዚአብሔር ቃል። ስለዚህ እግዚአብሔር አምላካችን በሰማያዊ ስፍራ ባርኮናል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗል ይላል። ይህ እግዚአብሔር የውሳኔ ጉዳይ ነው። የወሰናቸውን እነዚያን ጠራቸው፣ የጠራቸውን እነዚያን አጸደቃቸው፣ አጸደቃቸውን እነዚያን አከበራቸው። እግዚአብሔር እንዲሁ አይደለም የጠራን፣ ለክብር ጠርቶናል። ማንም እንዲጠፋ የእግዚአብሔር በጎ ፍቃድ አይደለም። ልጁን ወደዚህ ዓለም የላከው እግዚአብሔር አብ ዓለም እንዲጠፋ ሳይሆን ዓለም በልጁ አምኖ እንዲድን የዘላለምን ሕይወት እንዲያገኝ ነው እንጂ ማንም እንዲጠፋ የእግዚአብሔር በጎ ፍቃድ አይደለም። ወገኖቼ እንግዲያውስ አስተውሉ። ይሄንን ነው በረከት የሚለው መጽሐፍ ቅዱስ። ይሄንን ነው እግዚአብሔር በተደጋጋሚ በረከት ብሎ የሚናገረው። እንግዲያውስ በረከትን በሁለት ከፍለን ማየት እንችላለን። መንፈሳዊ በረከትና ምድራዊ በረከት። መንፈሳዊ በረከት የምንለውን ጠቃቅሻ አልፍ ያለው በሁለት መልኩ ማየት እንችላለን። መንፈሳዊ በረከትና ምድራዊ በረከት። መንፈሳዊ በረከት መጽሐፍ እንደሚል አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል ዘፍጥረት 15:6 ላይ። ሕግ ሳይመጣ በሥራ መጽደቅ ሥርዓት ሳይሆን ገና የግርዘት ቃል ኪዳን በ17ኛው ምዕራፍ ልሰጥ እያለ በ15ኛው ምዕራፍ ላይ አብርሃም እምነቱ ጽድቅ ሆኖ እንደተቆጠረለት እኛ በክርስቶስ ኢየሱስ በኩል የአብርሃም ተስፋ ተቋዳሽ የሆንን ኢየሱስ ክርስቶስን በማመን የአብርሃም በረከት ወደኛ ተላልፏል ማለት ነው። እንግዲያውስ ተመልከቱ 17ኛው ምዕራፍ ላይ በስራ ነበር አብርሃም 17ኛው ምዕራፍ ላይ የግርዘትን ሥርዓት ሰጠው። ካንተ ጋራ ያለኝን ክዳን በዚህ መልኩ ነው ሁሉ ጊዜ ካንተ ጋራ ክዳኔን የማድሰው ብሎ ነበር 17ኛው ምዕራፍ ላይ እግዚአብሔር አምላክ አብርሃምን የተናገረው። ነገር ግን እግዚአብሔር ይሄ የግርዘት ቃል ኪዳን ሳይመጣ በፊት ነበር ለአብርሃም እምነቱን ጽድቅ አድርጎ የቆጠረለት። ክብር ሁሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ከእግዚአብሔር ጋር በመታረቅ ከቁጣው መዳናችን በረከት ነው። እግዚአብሔር ባይመጣልን ኖሮ ልጁን ኢየሱስ ክርስቶስን ወደኛ ባይልክ ኖሮ ምን እንሆን ነበር? ጌታችን ኢየሱስ ክርስቶስ ባይመጣ ኖሮ ምን እንሆን ነበር? እኛን ከራሱ ጋር አስታረቀ። በረከት የሚለው በመንፈስ ቅዱስ መታተም ኤፌሶን 1:13 ላይ በመንፈስ ቅዱስ ታተማችሁ ይላል። ማይተም የዳንን ሰዎች የመንፈስ ቅዱስ ማይተም በእኛ ላይ ያርፋል ማለት ነው። አንተ የኔ ነህ የሚል ድነሃል የሚል እግዚአብሔር የመንፈስ ቅዱስን ማይተም በእኛ ላይ ያደርጋል ማለት ነው። ዳግም ሊመጣ ያለውን ጌታን በክብር መጠበቃችን ይሄ ክብር ነው ወይም ይሄ በረከት ነው። ሐዋርያት ሥራ 1:11 ላይ
ሐዋርያቶች በደብረ ዘይት ተራራ ላይ ጌታችን ኢየሱስ ክርስቶስ በክብር እያረገ በነበረበት ወቅት መልአኩ መጥቶ እናንተ ሰዎች ወደ ላይ የምትመለከቱት ለምንድን ነው ብሎ ጠየቃቸው። የምትመለከቱት ጌታ እንዲሁ እንዳያችሁት ተመልሶ ይመጣል ብሎ አላቸው። ጌታ ኢየሱስ ክርስቶስ ይመጣል። ኧረ ኢየሱስ ይመጣል! ሰማይ ምድር ይስማ፣ ኢየሱስ ይመጣል። ምናልባት ኢየሱስ አይመጣም፣ የቅዱሳን ተስፋ ከንቱ ተስፋ ነው የሚል ይስማ። ኢየሱስ ዳግም ወደዚህ ይመጣል፣ ሊወስደን ይመጣል፣ ሊያሳርፈን ይመጣል። ሃሌሉያ! ይመጣል ጌታችን ኢየሱስ ክርስቶስ። ክብር ሁሉ ለጌታ ይሆን። ሃሌሉያ ሃሌሉያ! ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ያ ብቻ አይደለም፣ በሰው እጅ ሳይሆን በእግዚአብሔር እጅ የተሰራ ቤት በሰማይ ስለኛ ተዘጋጅቷል። እኛ ከንቱ ሰዎች አይደለን፣ ተስፋ ያለን ሰዎች ነን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ላይ ይህንን ይናገራል። በሰው እጅ ያልተሰራ ቤት ይጠብቀናል። እግዚአብሔር አብ እሱ በእጁ በገዛ እጁ የሰራልን ቤት እሱ ይጠብቀናል። ዮሐንስ ወንጌል 14 ከ1 እስከ 4 ላይ ምንድነው የሚለው እግዚአብሔር ቃል? እኔ ስፍራ ላዘጋጅላችሁ ዘንድ ይሄዳል። እኔ ባዘጋጀሁላችሁ ቦታ ደግሞ እናንተ እንድትሆኑ መጥቼ ይወስዳችኋለሁ። ጌታችን ኢየሱስ ክርስቶስ ስፍራን አዘጋጅቶልናል። ቅዱሳኖች በዓለም ዙሪያ ያላችሁ ደስ ይበላችሁ። ይህንን እያሰባችሁ ደስ ይበላችሁ። የከበረ ተስፋ አለ። የማይጠፋ አክሊል አለ። የማይለዋወጥ ተስፋ አለን። እኛ እንደ ሌሎቹ መቆዘም ማዘን የለብንም። እኛ ተስፋ ያለን ሰዎች ነን። ተስፋ አለን። ይህንን ነው እግዚአብሔር ቃል በረከት የሚለው። ለዘላለም ከእርሱ ጋር መሆናችን ጌታችን ኢየሱስ ክርስቶስ ከእሱ ጋር ሊያስቀምጠን ዳግም ይመጣል። ኢየሱስ ይመጣል። ይህንን ነው በረከት የሚለው። ሌላው ደግሞ ምድራዊ በረከት ከዚህ ጋር የተገናኘ ነው። ሰው በረከትን ለማግኘት በምድር ላይ ብዙ ጥረት ያደርጋል። በምድር ላይ ጊዜያዊ በረከት ለመባረክ ሰው የማያደርገው ጥረት የለም። ነፍሱን አሳልፎ ሰጥቶ ለምድራዊ በረከት አምላክን ክዶ ጣዖትን እያመለከ በረከት ፍለጋ ከአንድ አገር ሌላ አገር እየተዘዋወረ በኩርናውን ሽጦ በረከትን ፍለጋ ይንከራተታል። ምድራዊ በረከት እንኳን ቢሆን ሰውን ቅድም በመግቢያ ላይ አንድ ሰው ሰማይን ይዞ እንደሆነ ምድርንም አያጣም፣ ሰማይን ለቆ እንደሆነ ሰማይንም ምድርንም አንድ ላይ እንደሚያጣ አይተናል። ከብሉይ ኪዳን ዘመን ገጽታ ስንመለከት በአብርሃም በኩል የተሰጠ በረከት ነበር። ያም ደግሞ እግዚአብሔር አብርሃም ገና ከኢውር ካላዳውያን ከጣዖት ምድር ከአባቱ ምድር ጠርቶ ሲያወጣው እግዚአብሔር ውጣ ተለይ አለው። ከዛ እባርካለሁ፣ ስምህን ገናና አደርጋለሁ፣ አንተ ለበረከት ምክንያት ትሆናለህ፣ ነገዶች ባንተ ይባረካሉ አለ። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ኧረ እግዚአብሔር የበረከት አምላክ ነው። ይባርካል ወንድሜ። እግዚአብሔር ስማ፣ ከላይ ላይ ቀንበርን ይሰብራል። እግዚአብሔር ከኋላ ሲወርድና ሲዋረድ የመጣውን እርግማኔ ከላይ ላይ ያንከባልላል። ምን አለብኝ አትበል። እርግማኔ ያለብኝ ምንም አይነት እርግማኔ የለም። ክርስቶስ ኢየሱስ ስላንተ እርጉም ሆኗልና በመስቀል ላይ በእንጨት ተሰቅሎ የሚሞት እርጉም ነው ተብሎ በሮማውያን ሕግ የተደነገገውን ጌታችን ኢየሱስ ክርስቶስ ስለ ዓለም ኃጢአት ሁሉ በእንጨት ላይ ተሰቅሎ እርግማናችንን ወሰደ። አንተ የክርስቶስ ኢየሱስ መንፈስ በውስጥ ካለ ተባርካል። የትንሣኤ መንፈስ በውስጥ ነው ያለው። የእርግማኔ መንፈስ ባንተ ላይ አይሰራም። ነፃ ሰው ነህ፣ አልተረገምክም።
ውጣ ስራ፣ እግዚአብሔር ያከናውንልሃል። እግዚአብሔር ካንተ ጋር ነው፣ ይሆንልሃል፣ ታሸንፋለህ። እግዚአብሔር አምላክ ድሉን ይሰጣል። አይዞ በርታ። ብቻ ኪዳኑን ያዝ፣ ኪዳኑን ያዝ። እግዚአብሔር አብርሃምን ባርካለሁ አለው። በጣም የሚገርመው ነገር እግዚአብሔር አብርሃምን በ12ኛው ምዕራፍ ላይ ዘፍጥረት ላይ ማለት ነው እባርካለሁ ካለው በኋላ 13ኛው ምዕራፍ ላይ ምዕራፍ 13 ከቁጥር 1 ላይ አብርሃም በለጠገ የሚለውን ቃል እናገኛለን። ያ ዝም ብሎ መጣ ብልጽግና አይደለም። ተመልከት ወገኖች፣ በኪዳን ውስጥ ካለ ምድራዊ በረከት አንተን አያመልጥህም። በእግዚአብሔር ኪዳን ፓኬጅ ውስጥ ካለ፣ በእግዚአብሔር ኪዳን መስመር ውስጥ ካለ ምድራዊ በረከትም ያገኛል። ተመልከት ጴጥሮስ እኮ ያለ ቃል ያለ ኢየሱስ ክርስቶስ ሌሊቱን ሙሉ ለፍቶ አንድ ዓሣ እንኳን አልያዘም። ለመያዝ ብዙ ጥረት አድርጎ ነበር። ያለ ኢየሱስ ክርስቶስ የሮጥክበትን ዘመን እግዚአብሔር ያበቃል። ከክርስቶስ ጋር መረብን ትጥላለህ። ወፍራም ዓሣ በመረብ ላይ ይገባል። ስማ ዛሬ በጌታ በኢየሱስ ስም ትንቢት እናገራለሁ። ይህ ነው በረከት። አንተ በኪዳን ውስጥ ሁን እንጂ እግዚአብሔር አምላክ በዓለም ላይ አለ የተባለው ወፍራም ነገሮችን እግዚአብሔር አምላክ ላንተ አሳልፎ ይሰጣል። ተስፋ አትቁረጥ። ኪዳን ውስጥ ግባ እንጂ ችግር የለውም። እግዚአብሔር አብርሃምን ባረከው ይላል። ከየት አመጣ ይህንን በረከት አይታወቅም። ነገር ግን እግዚአብሔር እንደ ባረከው ይናገራል። እግዚአብሔር እንደ ባረከው ይናገራል። በአንድ ምዕራፍ ውስጥ በአንደኛው ምዕራፍ በ12ኛው ምዕራፍ ላይ ባርካለሁ ካለ በኋላ በ13ኛው ምዕራፍ ላይ እግዚአብሔር በበረከት አደረገው። በበረከት አጥለቀለቀው። አብርሃምን ትጥለቀለቃለህ በበረከት። በጌታ በኢየሱስ ክርስቶስም የበረከት መንፈስ ባንተ ላይ ይሆናል። ስለዚህ በኪዳን ውስጥ አልፎ የመጣ በረከት ነው። በክርስቶስ ያገኘነው የዘላለም ሕይወት በረከት ሲሆን በአብርሃም በኩል ደግሞ ወደ ከነዓን ምድር እንደሚገቡ እግዚአብሔር ገና ከአብርሃም ልጅ ሳይወለድ በፊት እግዚአብሔር ዘሪን ይባርካለሁ፣ ዘሪ ይባረካል ብሎ ተናገረ። እኛ ያመንን አሕዛቦች በአብርሃም በኩል ተባርከናል። የዘላለምን ሕይወት በኢየሱስ ክርስቶስ በኩል አግኝተናል። ኪዳናዊ በረከት ነገዶች ባንተ ይባረካሉ አሉ። ቁሳዊ በረከት ብትሉም አሁን እዚህ ጋር ዘፍጥረት 13 ከቁጥር 2 ላይ ቁሳዊ በረከት እንመለከታለን። ኪዳንን አልፎ ቁሳዊ በረከት እንደመጣ ነው እግዚአብሔር ቃል የሚናገረው። በመጽሐፍ ቅዱስ ላይ በረከት የሚል 83 ጊዜ ተጽፎ ይገኛል። በረከት የሚል ጥሬ ቃል እግዚአብሔር ይባርካል። እግዚአብሔር የበረከት አምላክ ነው። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ሀገራችንን ይባርክ። ወገኖቼ እግዚአብሔር ሀገራችንን ይባርክ። በጌታ በኢየሱስ ክርስቶስ ስም ስልጣን በመመለስ የሚመጣው በረከት በዚህ ዓመት ያገኛችኋል። እግዚአብሔር ይባርካችኋል። ከዚህ ደቂቃ ጀምሮ እውነተኛ ንስሐ ግቡ። እውነተኛ በረከት ያገኛችኋል። መጽሐፍ ሲናገር እንደዚህ ይላል ዘዳግም ላይ እነዚህ ነገሮች ይመጡልሃል ያገኙማል። ይመጡልሃል አንተ በረከት ፍለጋ አትወጣም። በረከት ግን አንተን መጥቶ ያገኛል። እግዚአብሔር አምላክ ኢትዮጵያን ይባርክ። ለዚህ ለእግዚአብሔር ምላሽ እንሰጣለን። እግዚአብሔር አምላክ ይባርከን። በጌታ በኢየሱስ ስም ተባርኩ። ሃሌሉያ አሜን። እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ ንስሐና በረከት ትምህርት በጌታ በኢየሱስ ስም ይባረክ። ይህንን እግዚአብሔር ሆይ በዚህ ቃል መሠረት እንድንኖር በኢየሱስ ስም እርዳን። ክፉ ለዘላለም ይመታ። በጌታ በኢየሱስ ክርስቶስ ስም አሜን።